ልብ ደምን ለመርጨትና ህይወትን ለማቆየት ያለመታከት የሚሰራ ወሳኝ የሰውነት አካል ነው። ይሁን እንጂ ብዙ የዕለት ተዕለት ልማዶች በጊዜ ሂደት ልብን ውስጥ ለውስጥ በጸጥታ ሊጎዱ ይችላሉ። ይህም ወደ የልብና የደም ቧንቧ በሽታዎች ይመራል። እነዚህን መጥፎ ልማዶች መለየትና ማስወገድ የልብ ጤናንና ረጅም ዕድሜን የመቆየት ዕድልን በእጅጉ ያሻሽላል። ስለዚህ በዛሬ ቪዲዮአችን የልብን ጤንነት የሚጎዱ ማድረግ የሌለባችሁ 12 መጥፎ ልማዶችን በስፋት የምናይ ይሆናል። በተለይ አምስተኛው ቶሎ መፍትሄ ይፈልጋል። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። አንደኛ፣ ማጨስና ለትንባሆ ጭስ መጋለጥ። ማጨስ ለልብ ህመም ዋነኛ መንስኤዎች መካከል አንዱ ነው። የደም ስሮችን ይጎዳል፣ በደም ውስጥ ያለውን ኦክሲጅን ይቀንሳል፣ እናም በደም ወሳጅ ቧንቧዎች ላይ የፕላክ ክምችትን ይጨምራል። የሲጋራ ጭስ የማያጨሱ ሰዎችን ለልብ ችግሮች የመጋለጥ እድላቸውን በመጨመር ሊጎዳ ይችላል። ስለዚህ በማቆሚያ ፕሮግራሞች፣ በመድኃኒት ወይም በምክር እርዳታ ማጨስን ለማቆም የሞከሩ እንዲሁም ተጋላጭነትን ለመቀነስ ማጨስ የበዛባቸው ቦታዎች ከመገኘት ይቆጠቡ። ሁለተኛ፣ ደካማ የአመጋገብ ምርጫዎች። የሳቹሬትድ ፋት፣ ትራንስ ፋት፣ ጨው እና ስኳር የበዛበት አመጋገብ ለውፍረት፣ ለከፍተኛ ኮሌስትሮል እና ለደም ግፊት አስተዋጽኦ ያደርጋል። እነዚህ ሁሉ ለልብ ህመም ተጋላጭነትን የመጨመር እድል አላቸው። ስለዚህ በፍራፍሬ፣ አትክልት፣ ሙሉ እህል፣ ፕሮቲን እና ጤናማ ስብ የበለጸገ ለልብ ጤናማ አመጋገብ ይምረጡ። የተቀነባበሩ ምግቦችን፣ ጣፋጭ መጠጦችን እና ከመጠን በላይ ጨውን ይቀንሱ። ሶስተኛ፣ የአካል ብቃት እንቅስቃሴ አለማድረግ። የአካል ብቃት እንቅስቃሴ አለማድረግ ከመጠን ያለፈ ውፍረት፣ የደም ግፊትና የስኳር በሽታ ተጋላጭነትን ይጨምራል። የአካል ብቃት እንቅስቃሴ አለማድረግ በጊዜ ሂደት የልብ ጡንቻን ያዳክማል። ስለዚህ ቢያንስ ለ30 ደቂቃዎች መጠነኛ የአካል ብቃት እንቅስቃሴን ማለትም እንደ መራመድ፣ ዋና ወይም ብስክሌት መንዳት በዕለት ተዕለት እንቅስቃሴ ውስጥ ማካተት አስፈላጊ ነው። አራተኛ፣ ከመጠን በላይ አልኮል መጠጣት። አልኮል መጠጣት የደም ግፊትን ይጨምራል፣ የልብ ጡንቻዎችንም ያዳክማል፣ እናም ለአሪቲሚያ፣ ለስትሮክ የመጋለጥ እድልን ይጨምራል። ስለዚህ አልኮልን ከመጠጣት ይቆጠቡ። አምስተኛ፣ የቆየ ውጥረትና ደካማ የጭንቀት መቆጣጠር። ስር የሰደደ ውጥረት የደም ግፊት መጨመርን ያስከትላል፣ እናም እንደ ኮርቲሶል ያሉ ሆርሞኖች እንዲለቀቁ ያደርጋል። ይህም የደም ስሮችን ሊጎዳና የልብ ህመም አደጋን ይጨምራል። ስለዚህ እንደ ዮጋ፣ ማሰላሰል ወይም ጥልቅ መተንፈስ ያሉ ውጥረትን የሚቀንሱ እንቅስቃሴዎችን ያደርጉ። ጭንቀት ከአቅም በላይ ከሆነ የባለሙያን ምክር ለማግኘት ይሞክሩ። ስድስተኛ፣ መደበኛ ምርመራዎችን መዝለል። የደም ግፊትን፣ የኮሌስትሮልንና የግሉኮስ መጠንን አለመቆጣጠር ችግሮቹን ለመለየት ሊያዘገይ ይችላል። ይህም ከቁጥጥር ውጪ የሆነ ለልብ ህመም የመጋለጥ ምክንያቶችን ያስከትላል። ስለዚህ የልብና የደም ስር ጤንነትን ለመከታተልና ያልተለመዱ ችግሮችን አስቀድሞ ለመፍታት ሐኪምዎ ጋር መደበኛ ምርመራዎችን ያደርጉ። ሰባተኛ፣ ደካማ የእንቅልፍ ልምዶች። የቆየ እንቅልፍ እጦት ወይም የእንቅልፍ መዛባት እንደ እንቅልፍ አፒኒያ ያሉ ለደም ግፊት፣ ከመጠን ያለፈ ውፍረትና የስኳር በሽታ ተጋላጭነትን ይጨምራሉ። እነዚህም ከልብ ህመም ጋር የተያያዙ ናቸው። ስለዚህ በእያንዳንዱ ምሽት ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍ ይተኙ። ማንኮራፋት ወይም ብዙ ጊዜ መንቃት ካጋጠሙት የእንቅልፍ አፒኒያን ለማስወገድ የጤና ባለሙያን ያማክሩ። ስምንተኛ፣ ከመጠን በላይ መብላት። ከመጠን በላይ ካሎሪዎችን መጠቀም ወደ ውፍረት ይመራል። ይህም ልብን ያዳክማል፣ እንደ የስኳር በሽታና የደም ግፊት ላሉ በሽታዎችም አስተዋጽኦ ያደርጋል። ስለዚህ በጥንቃቄ መመገብን ይለማመዱ። እንዲሁም ምግብን ለጭንቀት ወይም ለስሜቶች እንደ መቋቋሚያ ዘዴ ከመጠቀም ይቆጠቡ። ዘጠነኛ፣ የአእምሮን ጤና ችላ ማለት። ድብርት እና ጭንቀት ወደ ደካማ የአኗኗር ዘይቤ ምርጫዎች፣ ውጥረትና እብጠት በመምራት በተዘዋዋሪ ልብን ሊጎዱ ይችላሉ። ስለዚህ ለአእምሮ ጤንነት ስጋቶች የባለሙያ እርዳታን ይጠይቁ። ስሜታዊ ደህንነትን ለማሻሻል መደበኛ የአካል ብቃት እንቅስቃሴና ማህበራዊ ድጋፍን በህይወቱ ውስጥ ያካቱ። አስረኛ፣ ከመጠን በላይ የጨው መጠን። ከፍተኛ የጨው ፍጆታ የደም ግፊትን ይጨምራል። ይህም ለደም ግፊትና ለልብ ህመም፣ ለስትሮክ ተጋላጭነትን ይጨምራል። ስለዚህ በምግብ ዝግጅት ውስጥ ጨውን ይቀንሱ። እንዲሁም ብዙውን ጊዜ በሶዲየም የበለጸጉ ምግቦችን ይገድቡ። ከታሸጉ ምግቦች ይልቅ ትኩስ ወይም የቀዘቀዙ ምግቦችን ይምረጡ። 11 የአፍ ንጽህናን ችላ ማለት። ደካማ የአፍ ንጽህና ለድድ በሽታ ሊያጋልጥ ይችላል። ይህም ከእብጠትና ከልብ ህመም ጋር የተያያዘ ነው። ስለዚህ በየቀኑ ይቦርሹ፣ እንዲሁም መደበኛ የጥርስ ምርመራዎችን ያድርጉ። 12 ከመጠን በላይ የካፌን ወይም የኤነርጂ መጠጦችን መጠቀም። ከመጠን በላይ የካፌን አወሳሰድ የልብ ምት፣ የደም ግፊትን መጨመር እንዲሁም በአንዳንድ ሰዎች ላይ የልብ ምትን መዛባትን ሊያስከትል ይችላል።
ስለዚህ የካፌን ፍጆታን ወደ መካከለኛ ደረጃ ይገድቡ። እንዲሁም ከፍተኛ የካፌንና የስኳር ይዘት ያላቸውን የኃይል መጠጦችን ያስወግዱ። 13 ያለ እረፍት ከመጠን በላይ መስራት። ረጅም ሰዓታትን ሰርቶ ትንሽ ሰዓት እረፍት ማድረግ ወደ መዛል፣ ውጥረትና ጤናማ ያልሆኑ ልማዶች ሊያመራ ይችላል። ይህ ሁሉ ልብን ይጎዳል። ስለዚህ ለስራ ህይወት ሚዛን ቅድሚያ ይስጡ። ኃይል ለማግኘት መደበኛ እረፍትና መዝናናት ይጠቅማሉ። 14ኛ ያለ አግባብ የህመም ማስታገሻ መድኃኒቶችን መጠቀም። አዘውትሮ የህመም ማስታገሻ መድኃኒቶችን መጠቀም የደም ግፊትን ከፍ ሊያደርግና ልብን ሊወጥር ይችላል። ስለዚህ ያለ ሐኪም ትዕዛዝ የሚሸጡ መድኃኒቶችን እንደ መመሪያው ብቻ ይጠቀሙ። ለረጅም ጊዜ ጥቅም ላይ እንዲውል ወይም የልብ ህመም ካለብዎ ሐኪሞን ያማክሩ። ልብን መጠበቅ እነዚህን መጥፎ ልማዶች በመለየትና ንቁ ለውጦችን በማድረግ ይጀምራል። ትንሽ ተከታታይ እርምጃዎችን በልብ ጤናና በአጠቃላይ ደህንነት ላይ ከፍተኛ መሻሻልን ሊያስከትሉ ይችላሉ። የተለየ ምልክቶችን ካዩ ሁል ጊዜ የጤና ባለሙያን ያማክሩ። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው ስለ ልብ ድካም መንስኤ፣ ምልክትና ህክምናው ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።